አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። እንኳን አደረሳችሁ አደረሰን። ሆሳዕና በአርያም የዐቢይ ጾም 8ኛ ሳምንት ሆሳዕና። ሆሳዕና ማለት ምን ማለት ነው? ሆሳዕና የሚለው ቃል በዕብራይስጥ ሆሻዕና ሲሆን ትርጉሙ አሁን አድን ወይም እባክህ አድን ማለት ነው። በጥንት ጊዜ አይሁድ ለነገስታቶቻቸውና ለባለስልጣኖቻቸው ክብር ሲሰጡ የሚጠቀሙበት የምስጋና ቃል ነበር። በመዝሙር 118 ከቁጥር 25 ላይ አቤቱ እባክህ አሁን አድን ተብሎ ተጽፏል። በሆሳዕና ዕለት ህዝቡ ይህን ቃል የተጠቀሙበት ጌታችን እንደ እውነተኛ የነፍስና የስጋ መድኃኒት አዳኝ ተቀብሎታል። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ህዝቡ ይህን ቃል የተጠቀሙት እርሱ መሲህ አዳኝ መሆኑን አምነውና መስክሮ ነው። በአርያም ማለት ከፍተኛ ሰማይ ወይም የመላእክት መኖሪያ ማለት ነው። ሆሳዕና በአርያም ሲባል ምስጋናው ልመናው እስከ ከፍተኛ ሰማይ ይድረስ በማለትም ይድረስ በሰማይ ባሉ መላእክት ዘንድ አዳኝነቱ ይታወቅ እንደማለቱ ነው። እንዲሁም በሰማይ ያለ አዳኝ ሆይ አድነኝ የሚል ትርጉም ይሰጣል። ጥቅል ትርጉሙ በአጠቃላይ ሆሳዕና በአርያም ማለት በአርያም በሰማይ የምትኖር አዳኝ ሆይ አሁን አድነን ማለት ነው። ይህ ቃል በቤተ ክርስቲያን ሥርዓት ውስጥ የሚከታተሉትን ምስጢራት ይዛል። የአምላክነት ምስክርነት ህዝብ ጌታችን የዳዊት ልጅ ወይም ንጉስ እና አዳኝ መሆኑን የመሰክሩበት ነው። የደስታና የምስጋና መዝሙር ምንም እንኳን ትርጉሙ አድነን የሚል የልመና ቃል ቢሆንም በበዓሉ ዕለት ግን እንደ ታላቅ የምስጋና የድል መዝሙር ያገለግላል። በአህያይቱና በውርንጫይቱ የመቀመጡ ምስጢር ጌታችን ከቢታንያ ተነስቶ ወደ ኢየሩሳሌም ሲገባ በአህያና በውርንጭላ ላይ መቀመጡ ትልቅ ትንቢታዊና ምስጢራዊ ትርጉም አለው። የትህትና ምልክት የዚህ ዓለም ነገስታት ለጦርነት ሲሄዱ በፈረስ ላይ ይቀመጣሉ። ጌታችን ግን የሰላም ንጉስ መሆኑን ለማሳየት በትህትና በአህያ ላይ ተቀመጠ። ትንቢተ ዘካርያስ 9 ምዕራፍ 9 ከቁጥር 9 የሁለቱ ህዝቦች ምሳሌ። አህያይቱ ቀንበር ለምዳ የነበረች መሆኗ የሕግ ኦሪት ምሳሌ ናት። ይህ የሚያመለክተው እስራኤላውያንን ነው። ውርንጫይቱ ማንም ያልተቀመጠባት ቀንበር ያለመደች በመሆኗ የአሕዛብ ሕግ ያልነበራቸው ህዝቦች ምሳሌ ናት። የአንድነት ምስጢር በሁለቱም ላይ ተፈራርቆ መቀመጡ ለአይሁድም ለአሕዛብም አንድ አምላክ መሆኑና ሁለቱም ህዝቦች ወደ አንዲት ቅድስት ቤተክርስቲያን እንደሚሰበስባቸው ያሳያል። የዘንባባ ትርጉም ጥቅሙ በሆሳዕና ዕለት ዘንባባ መያዝ ዝም ብሎ የአበባ ስነ ስርዓት ሳይሆን የራሱ የሆኑ ጥቅሞችና ምስጢራት አሉ። የድል ምልክት ዘንባባ በድርቅ ቦታ የሚበቅል የማይጠወለግና ሁልጊዜ አረንጓዴ የሆነ ተክል ነው። ይህ ጌታችን
ሞትን ድል አድርጎ ለዘላለም እንደሚነገስ ያመለክታል። የሰላም ምልክት ጥንት በጦርነት ወቅት ድል አድራጊዎች ሰላም ፈላጊዎች ዘንባባ ይይዙ ነበር። ጌታችን የሰላም ንጉስ ስለሆነ ህዝቡ ዘንባባ ይዞ ተቀበሉት። የጽናት ምሳሌ ዘንባባ እሾህ አለው። ይህም ክርስትና በመከራ ውስጥ አልፎ ወደ ክብር እንደሚደርስ ያስተምራል። በግንባር ማሰር እኛ ዛሬ ዘንባባውን በግንባራችን የምናስረው አእምሮዬ በክርስቶስ ፍቅርና ትሕትና አሰርኩ ለማለት የክርስቶስ ወታደሮች መሆናችን ለመግለጥ ነው። በአጠቃላይ ሆሳዕና ጌታችን ኢየሱስ ክርስቶስ በትሕትና መጥቶ በሰው ልጆች ልዩ ልብ ውስጥ የነገሰበት ሰላም ያወጀበት ታላቅ በዓል ነው። መልካም የሆሳዕና በዓል ይሁንልን።